የትንሱና የአላዛር ፍቅር ጀመረ ስንለው በቅጡ እንኳን ገና ሳይጸና አላዛር ወደ ውጭ ሀገር ወጣለው እያለ ይገኛል። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛልኝ። ውድ ቤተሰብ ለዚህ ቤት አዲስ የሆናችሁ ካላችሁ ሰብስክራይብ፣ እንዲሁም ደግሞ ነባሮች ላይክ እያደረጋችሁ አበረታቱኝ ውዶቼ። እንግዲህ አላዛር ያው ኖርዌይ ሄዳል ኖርዌይ ነው ያለው አይደለ? ሄዳለው እያለ ነው በጣም በሚገርም ሁኔታ። ትንሱዬ ደግሞ የርቀትን ፍቅር በፍጹም አልደግፈውም። እኛ ለሰዎች ተምሳሌ መሆን አለብን እንጂ እንደዚሁ መቅረት የለበትም እያለች ትገኛለች። እና በርቀት ሆነን ፍቅራችንን መምራት እንችላለን እያለ ነው አላዛር። የርቀት ፍቅር በነገራችን ላይ እድል የገጠማቸው ከስንት አንድ ከ10 ሰው አንዱ ቢወጣ ነው። የምሬን ነው የምላችሁ። ሁሉ ሰው በርቀት ተፋቅሮ ፍቅረኛውን ያገኘ የለም፣ ሁሉም ሰው ማለት ነው። እና ምንድነው ያለው ከነዛ ሰዎች እድለኛ ከሆኑ ሰዎች እኛ ብንሆንስ አለ አላዛር። እኔ ደግሞ ማለት የምፈልገው ከነዛ እድለኛ ከርቀት ፍቅር የነበሩ ሰዎች እድለኛ ሆነው የተገናኙ ሰዎች መካከል እናንተ እድለኛ ባትሆንስ ብትለያዩስ? ነገሮችን ግራና ቀኝ ማሰብ አይጎዳምና እንግዲህ አላዛር ምን እንደሆነ አላቅም። የሩቁን እየተመኘ ነው። የሩቁን ሲመኝ ግን የቅርቡን ሊያጣ ነው። የቅርቡ ማለት ደግሞ ምን አይነት ልጅ እንደሆነች ተንሷቅ ታውቃላችሁ። ያላት ክብር ብቻ ብርሃን የሆነች ልጅ ነች። የምሬን ነው። ልጅ ማጣት ማለት አላዛር በጣም ነው የሚጸጽት በኋላ ላይ። በእርግጥ አውቃለሁ አሁን ኢትዮጵያ ላይ ሰው ሁሉ በቃ ወደ ውጭ ሀገር መሄድ ነው የሚፈልገው ካለው ከሁኔታውም አንጻር ነው። ግን ደግሞ እንደዚህ እንደ አላዛር አይነቶቹ አይደሉም። አላዛር አሁን ያጣው ነገር የለም። እውነት እንደው የተሻለ ህይወቴን ላስተካክለው ከዚህ የበለጠ ላዳብረው ብሎ እንጂ ከሱ የባሱ በጣም የተቸገሩ ወደ ውጭ ሀገር የሚያስወጣቸው አጥተው ኢትዮጵያ ላይ የሚማቅቁ ሰዎች አይደሉም እንደ አላዛር አይነቶቹ። አላዛር እግዚአብሔር ይመስገን አሁን የሚያፈቅራትን አግኝቷል። እጅግ በጣም የምትወደው የምታከብረውን አግኝቷል። ስራውም እንደዛው ነው። በተለያየ ሚዲያዎች ይሰራል። እንዴ ትንሱ እንኳን ምስኪንዬ ስንት ተሰቃይታ ስንት መከራይታ ይኸው እንግዲህ ማለት እሷ እየተናገረች ያለችው ተስፋ የሚሞላ ነው። እኔ እንኳን ይሄው እየተቀየርኩ ነው። እኔ ብዙ ነገሮች ይጎሉኛል፣ ነገር ግን ህይወቴን እየቀየርኩ ለመቀየር እየተጣጣርኩ ያለው ሰው ነኝ። አብረን ከሰራን የማንቀየርበት ምክንያት የለም እያለችው እሱ ግን በጣም ደስተኛ ሆኗል ለመሄድ ማለት ነውና ይሄን የመሰለ ፍቅር ገፍተህ ከሄድክ አላዛር፣ አንደኛ ነገር እውነት ስንናገር ትንሱን አያገኛትም። ትንሱ እንዳለችው የርቀት ፍቅር በጣም ከባድ ነው፣ ፈተናው ይበዛልና ምን እንደሚፈጠር ምንም አይታወቅም። እንኳን አይደለም ገና የ2 አመት የ3 አመቱን የነገን እንኳን የማናቀ ሰው ነንና በዚህ ልክ ባታስከፋት። አስብበት አላዛር፣ እሷን አስቢበት ማለት ትተህ አንተ አስብበት። እውነት ካንተ የማጠብቀው ነገር ነው የሆነባት። እንግዲህ ያው እሷም ራሱ ዲቪ ሞልቼ ነበር ውጤቱን አላየሁትም መሄድ ስለማልፈልግ ብላለች። ትንሱ ያናደዳት እንዴት መሰላችሁ? አሁን በጣም እሷ እየተንሰፈሰፈች ነው፣ እንዲለያት አትፈልግም። ከሱ ግን ያንን ነገር እያየች አይደለም። በጣም ደስተኛ ነው። ስለዚህ እንዴት እኔ ለቀህ ለመሄድ እንደዚህ ደስተኛ ሆናል ወይ ብላ እሱ ራሱ አናዷታልና ለዛ ነው ውሸታም ምናምን ብላው የሄደችው። ካለው ላይ ያመሰገነ ይጨመርለታል፣ ያላመሰገነ ደግሞ ይወሰድበታልና አላዛር ገና እርግጠኛ ላልሆንክበት ሀገር ከዛ ሄደ ምን ይግጠም ለማታውቀው ሀገር እችን የወርቅ ፍልቃቄ የመሰለች ሚስትህን ጥላት ባትሄድ መልካም ነው፣ ባታጣት። እውነት አሁን ምን ጎደለ? ምንም የጎደለ ነገር እኮ ውጭ ሀገር ብትሄድም ከዚህ የተሻለ ነገር አይኖርም። ምናልባት ሰላሙ ሊኖር ይችላል፣ በነፃነት መንቀሳቀሱ ሊኖር ይችላል ውጭ ሀገር። ከዛ ውጭ ግን ስራ ነው። እንዲያውም የኢትዮጵያ እንደዚህ ደህና አሉ የተባሉ ሰዎች በጣም ረፍት አላቸው። እንደዚህ የሚያደክም ስራም የላቸውም። እና በተለይ ወደ ዩቲዩበሮች ዙሪያ ስትሄዱ አሁን በጣም የተንደላቀቀ ህይወት ነው የሚኖሩት ማንኛቸውም ሰዎች። ውጭ ሀገር ሲከድ እንደው ዝም ብሎ ጥልቅ ብሎ ስራ የሚሰራንም አይደለም። እና ማለት ብዙ ነገሮች ያስፈልጉታል፣ ብዙ ፕሮሰስ አለው። እንደውም አሁን አንዳንዴ ወደ ውጭ ሀገር ምናምን ጓደኛ ካላችሁ የምታወሩት ያወሯቸዋል እኮ የምሬን ነው። ማለት ስለ ውጭ ሀገር ምናምን ከጠየቃችኋቸው የወረቀቱ ጉዳይ እንደ ድሮ አይደለም ይላሉ። በቃ ሁሉም ነገር ጠብቅ ያለ ነው፣ ህጉ እየጠበቀ ነው ይላሉና ወረቀት ለማውጣት እንኳን ስንትና ስንት ጊዜ ይፈጃል። በጣም ከባድ ነው የሚሆነው። በዛ ላይ ደግሞ በሚስትነት አግብቶ መውሰድ ቀላል ነገር አይደለም። በጣም ብዙ ጊዜያትን ይፈጃል፣ ብዙ ፕሮሰስ አለው። ስለዚህ እቺ ልጅ ለምን ከዚህ ጋር የቁም እስረኛ ሆና ነው የምትቀረው ማለት ነውና በዛ አጋጣሚ ደግሞ ስትጠብቅ ቆይታ በመካከል ምን እንደሚፈጠር አይታወቅም። እና አላዛር አስብበት። ከዚህ ሆናችሁ ተባብራችሁ መቀየር ትችላላችሁ ብዬ ነው የማስበው። የኔ አመለካከት እንደዛ ነው። እንግዲህ ውድ ቤት